አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ስራ እንዴት ነው? ሁሉ አፈያ ሁሉ ሰላም ነው? እኛ ጋር አልሐምዱሊላህ ሁሉ ነገር ሰላም ነው። እንግዲህ አምባሻ በወጥ እየበላን ነው ቁርሳችን እና ጠፍተን ነበረ። ይኸው ባለቤትሽ የት ሂዶ ነው? ማን ጠልፎ ነው? በነገራችን ላይ ጠዋት በጣም ብርድ ነው እኛ ጋር ማለት ነው። እና ማጠልፎ ነው ያላችሁ የጠየቃችሁ ልጆች ነበራችሁ። ባለቤቴ አለ ይሄው እስኪ አናግራቸው እና ዛሬ አዳዲስ ነገር አለ ምን ወያይ ማለት ነው። አብራችሁ ተከታተሉ። እንኳን ሰላም አለይኩም በላቸው። አትብላ እኮ አይደለም አፍክ ብቻ ነው የሚወራው። ያላ ሰላም አለይኩም በላይ ሙስ ሊና ተሲቅ በሃት ጀታ ባለ ሰላም አለይኩም በላይ ማታ ያላ ቁርሱ የበላን ነው እንብላ። ወይ ጉድ እኮ ቀዳለሃለሁ። ሰላም አለይኩም በላቸው። አታወራም ወይ ጉድ አለ şeytan kumber. Minun. Minun değil miyiz? እና ውድና የተከበራችሁ ቻናላችን ቤተሰቦቼ ያው እንግዲህ አላወራም ያለ ነው። አላወራም ለሰው ክብር ስለሌለው ነው እንጂማ ዩቲዩብ እንደሚከፍል ብር ይሰጣል ብዬ ነግሬዋለሁ። በሰጠራሱ ስጦታ አንተን አድርጌለታለሁ። እኔ ቀት መሰለኝ ነገር መሰለኝ። አያ እኔ ቆንጆሽ ፍቅር እኔ ቆንጆ አረ ቆንጆማ አይደለህም። አሁን ሌላ ምስ ሲያገባ ነው መሰለኝ ያወራ። በአሁኑ ኖሮ ማለት ነው የአንድ ምስ ራሱ አልተቻለም። ሲዞር በተናሽ እጭ በአሁኑ ኖሮ ኔጋ ፈርኪ እኮ ነው ያለ። ምን አትጃጀ ባለቤት እኮ ነው ምን እንትን የኒካ ባለቤት እኮ ነው። ምንድን ነው ምን ነህ ነው እውነት ነው ኤጋ ዘርበልሲ ምን ነው በቆላ ጉርስሽ ታድኩ አይ ቢስሚላህ ሲዞር በተናሽ ያሃ ጩሎ ተፋቀሩን ቢሉ ንበሩ ባሌና አላህ አንኩን ባላና ለበቁራን ታወረደ አንኩን ባላ ገና ይንካ ገና ምሽታ ያስብል ባላ ያሃስ እኔማ በቃ አሁን ካሁን በኋላ ማለት ነው ሌላ ባል መፈለግ አለብኝ በቃ። ምክንያቱም ይሄ ማለት ነው የሚያሳድር ወንድ አይደለም። ለባለቤትሽ አክብሪው፣ ባለቤትሽ ክብር ይኑሮሽ ምናምን ብላችሁ ላያችሁት ሲዞር በአራትንሱ እዩት። ምግቡ ሳያስቀድም ጫት ያስቀድማል። አሁን ለጠዋት ለሱ ነው የወጣኸው። አረጉት ነው እና ውድና የተከበራችሁ ውዲቶቼ ባለፈው የልብስ እንትን ትራስ ጉድ ወይኔ
በሶስት ጉድ 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 ጉድ። አንቺ ወደ ኋላ ሁኚ። ኒና እባክሽ ዞር በይ። ማን ነው ማስጠላ? እኔ ነው ማስጠላ? ሰርቼ ባቀረብኩበት ቢላ ባልኩበት በቃ አንቺ ወደ ኋላ ሁኚ። እሺ ልብላበት በእናትሽ አረብዷል። ውይ የምን ሰዓት ተቀጥረሃል? አሁን እኮ ቤቢ ራሱ እርጉዝ ነኝ። አሁን የሶስተኛ ልጅ አያችሁት? እኔ መካደም አለበት። ምን ነው አትፈልግም? ልጅ አትፈልግም? ልጅ ካልፈለከው እናስወርደዋለን። ችግር የለውም። ምንድነው መድኃኒት ነው የምንጠጣው? ምንድነው ሐራም አስተግፊሩላህ ላዚም። ይሄን ላልኩት ራሱ ፈጣሪ ይጠብቀን። ብዙ ልጆች አሉ እኮ ባለቤታቸው የማይፈቅዱ የሚያስወርዱ ልጆች አሉ። አንዳንዴ እኮ በኢትዮጵያ ወንዶች እኮ ማለት ነው ወንድ ተብሎ ነው እንጂ ሴት ነው የምታሳድረው። በአሁኑ ሰዓት ሴት ልጅ ናት የምታሳድረው እንጂ ወንድ ልጅ አያሳድረው። ይሄ እርግጠኛ ነኝ አይደል እንዴ? እኔ አይደለም ማሳድረሽ ዞር በል ምናምን አትበይ የኔ ቆንጆ፣ የኔ ፍቅር፣ የኔ ማር። ወይ ደነቀጠች እኮ ዲና መላይ ያምን አታታሻታ ተንደረዳ ጤና ለስጥልህ። ለምስት ካላሰዳደርክ እኮ ልጆች ካላሰዳደርክ እኮ ማለት ነው። ኧረ ዝም በል እንደዚህ አይባልም። በቃ እንደዛ ነው። በቃ ባለቤቱ እንደዚህ ነው ይላችኋለሁ ልጆቼ። ባለፈው የስለ ልብስ የለቀኩትን ቪዲዮ የነበረ ልጆች ምርቃት ነው ምናምን ብያችሁ ምርቃት አይደለም የራሱ ልብስ ነው ያላችሁ ልጆች አላችሁ። በነገራችን ላይ ልብስ እኔ ስላልፈለኩት ነው እንጂ ሲትገዙ አለ አንዳንዴ መላበሻ አለ፣ ግን ዋጋውም እንደዛ ይጨምራል ማለት ነው። እኔ የሱን አላባሹ አልፈለኩትም፣ ምክንያቱም ነጠላ ነው። ያው በእኛ ደግሞ ብዙ እንትን አይሉትም ነጠላ ማለት ነው። ለዛ ነው ምርቃት ነው ምናምን። አዎ በነገራችን ላይ ብዙ ሱቅ ጠይቄ አለው ነጠላ አለው ሲሉኝ ነጠላ እኔ አልፈልግም ብቻው ነው ራሱ ለመሳሰየ ሻርቤ ልገዛለት ፈልጌ ነው እንጂ ነጠላ እንዳለውማ መጀመሪያ ማውቃለሁ። ግን ነጠላ ሲኖረው ይጨምራል። በሱ ደግሞ በልብሱ ብቻ ነው ተስማማን እንጂ ነጠላ ተስማማና እና መጀመሪያም እኮ አውቄዋለሁ። ግን እሱ ደግሞ በቃ ምርቃት ይሆንልሽ ብሎ ነው የሰጠኝ። እና ብዙ ልጆች የሳቃችሁም አላችሁ። ነጠላ እኔ ስላልፈለኩት ነው። አሁን ብር አውጥቼ ለነጠላ አልሰጥም ነበረ፣ ምክንያቱም እሱ ምርቃት ብሎ ስለሰጠኝ በነፃ ስለሰጠኝ ነው እንጂ ከናላባሹ በቤተኛውም ሂዳችሁ ከናላባሹ ይጨምራል። እና እኔ ነጠላ ስላልፈለኩት ነው። እና ለዛ ነው ምርቃት ብሎ ስለሰጠኝ ደግሞ ተቀበልኩት ማለት ነው። እና አብዛኛው ደግሞ ነጭ ነጠላ ማለት ክርስቲያን ነው የሚለብሰው እንጂ በእኛ በሙስሊም ደግሞ አይለብሱትም። አሁን ወደ ሃይማኖት ለመግባት ሳይሆን የልብሱን ነጠላ ስላልፈለኩት ነው። አብዛኛው አሁን እንደዚህ አይነት ልብስ ለብሶ ነጠላ እንደዚህ አድርጎ ወደ ክርስቲያን ቤንትን ሲሄዱ ይለብሱታል። እና በእኛ ደግሞ ስለማይቻል ነው ያልፈለኩት። እሱ ደግሞ ምርቃት ነው ስላለኝ ነው እንጂ ለሌላ ነገር አይደለም እላችኋለሁ ውዲቶቼ። እና እንደዛ ነው እላችኋለሁ ውዲቶቼ። ረመዳንም ደርሷል። አላህ በሰላም በደስታ በፍቅር አላህ ያደርሰላችኋለሁ ውዲቶቼ። በያላችሁበት አላህ ይጠብቃችሁ። ለምትከታተሉኝ በቃ በጣም ነው ማመሰግናችሁ እላችኋለሁ ውዲቶቼ። እና ለረመዳን አስቤዛ እቃዎች ምናምኖች የምትፈልጉ ልጆች ካላችሁ አናግሩኝ። ያላችሁበት ቦታ ወስጄ ያደርሳለሁ። ስልኬን ከስር አስቀምጣለሁ እላችኋለሁ ውዲቶቼ። በያላችሁበት አላህ ይጠብቃችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።